ሱባኤ ስትገቡ ቅዳሜና እሁድን እስከ ስንት ሰዓት ነው የምትጾሙት? እነግራችኋለሁ። ሁላችሁም ቪዲዮውን 10 ጊዜ ኮፒ ሊንክ፣ ሼር፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስና ብዙዎች እንዲጠቀሙበት አድርጉ። እና ደግሞ የፊታችን መጋቢት 4 እና 5 ቅዳሜና አርብና ቅዳሜ ማለት ነው ወደ ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም ከኛ ጋር መጓዝ የምትፈልጉ ሰዎች በ0961 21 21 21 ላይ ደውሉልን፣ ቀደም እያላችሁ ማለት ነው። እና ብዙዎቻችሁ ስጠይቁኝ የነበረው ምንድነው ሱባኤ ስንገባ ወደ ገዳም ሄደን ሊሆን ይችላልና ሱባኤ ስንገባ ቅዳሜና እሁድን እንጾማለን ወይንስ እያላችሁኝ ነው። ይኸውላችሁ ሱባኤ ብትገቡም ቅዳሜና እሁድን ከ3 ሰዓት በኋላ አይጾምም። ከ3 ሰዓት በኋላ 3 ሰዓት ኦሬዲ ቅዳሴ የሚወጣበት አይደል? እስከዚያ ነው እንጂ ከዚያ በኋላ ሰንበት በፍጹም አይጾምም። ምክንያቱም ሰንበት የምትጾመው በዓመት 1 ቀን ብቻ ናት። እሷም መቼ ናት? የቀዳሚት ስዑር ማለት ነው። ከስቅለት በኋላ ያለችው ቅዳሜ አንዷ ቀን እሷ ብቻ ናት እንጂ ሌላ ጊዜ ሰንበትን መጾም አይቻልም። ሱባኤ ስትገቡም ሰንበትን አትጾሙም ማለት ነው። ያችኑ ትንሽም ብትሆን በትንሽ ሽምብራና ወይንም ባቄላ ብትሆንም ያችኑ ትመገባላችሁ እንጂ ሰንበትን አትጾሙም ማለት ነው። እና ደግሞ ሱባኤ ለመግባት ማድረግ ያለብንን ነገሮች እንድሰራላችሁ ትፈልጋላችሁ? ቪዲዮ መልሳችሁ አዎ ከሆነ አዎ እያላችሁ ጻፉልኝ። 2 ፊደል ናት። አዎ እያላችሁ ጻፉልኝ፣ እሰራላችኋለሁ። ሁላችሁም ቪዲዮውን ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች አዳርሱት። እንደዚሁም ሁላችሁም ይሄን ቤት ፎሎ አድርጉ፣ የመደመር ምልክቷን እየተጫናችሁ አዲሱ ቤታችን ስለሆነ ማለት ነው። ለሁሉም አዳርሱት። እወዳችኋለሁ። ክብር በሉልኝ። በዚህ በአብይ ጾም እራትን እስከ ምሽቱ 6 ሰዓት ድረስ መብላት አይቻልም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። የሚቆርቡ ሰዎችስ ነው መብላት የሚፈቀደው እያላችሁኝ ነው። ይኸውላችሁ መብላት የሚቻለው ከምሽቱ እስከ 3 ሰዓት ነው። እስከ 3 ሰዓት የምትቆርቡ ሰዎችን ብትሆኑ የምንቆርብ ሰዎችን ብንሆን እስከ ምሽቱ 3 ሰዓት መብላት እንችላለን እራታችን። ከዚያ በኋላ ግን አይቻልም ማለት ነው። የምትቆርቡ ሰዎች ግን ይሄ ቅዳሜና እሁድን አይጨምርም። ሌላውን ቀን ነው ያልኳችሁ። ቅዳሜና እሁድ የምንቆርብ ከሆነ ገና በጊዜ ስለሆነ ምግብ ማቆም ያለብን ማለት ነው። ሌላውን ቀን ግን ከቅዳሜና ከእሁድ ውጪ ያለውን ቀን ግን እስከ 3 ሰዓት ነው እራት የምንበላው ማለት ነው። እና ደግሞ በዚህ ሰሞን ጸሎታችን የሚያደርግባት እጅግ ልዩ ቀን አለ። ቪዲዮ ልስራላችሁ፣ መልሳችሁ አዎ ከሆነ አዎ ወንድሜ ስራለ እያላችሁ ጻፉልኝ። የእናንተ ፍላጎትም መረዳ ስላለብኝ ማለት ነው። አዎ ወንድሜ ስራለ እያላችሁ ጻፉልኝ፣ እሰራላችኋለሁ። ቪዲዮን ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም ባጭር ጊዜ እንዲዳረስ አድርጉልኝ። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ሁሌ የምትገርሚኝ እናቴ ነሽ፣ መቼም አልከዳሽም። የኔ እናት ወንድነው ሁሉ ጊዜም ቤታችን አለች። መብርሃን እናቴ የልደታ ዕለት ነው የተወለደችው። እናቴ አርፋለች፣ አሁን የለችም። በቃ ስታገለግላት ነው የኖረችው። እናቴም በሷ ስትጠቀም ነው የኖረችው። ይሄን አውቃለሁ። ዱርዬ ሆኜ ከቤቴ ከኦርቶዶክስ ቤት ሄጄ አውቃለሁ። ጠፍቻለሁ። ማተቤ ወልቆ አያውቅም። መብርሃንን ረስቻት አላውቅም። ማለት እዛም የትም ቤት ሆኜ እምምለው በስሟ ነበር። ይሁን እሷ ታውቃለች። የምታመነው እናቴ ትሙት ካልኩኝና ማርያም ካልኩኝ ነውና አሁን እንኳን በአሁኑ የተሰማኝ የነበረ ነገር መምጣት ብዙ አልፈለኩም ነበር። ታውቃላችሁ ያለውን ነገር እኛ ጋር ብዙ ብዙ ጊዜ አርፈን በተቀመጥንበት በቃ አገልግሎት ተብሎ ምናምን ስለዚህ ደስ ብሎ ነው የምንሄደው። ከዛ ግን ያው የገንዘብ በሉ እንትን አደረጉ ምናምን የሚባል አንድ በጣም ትንሽ ጥቂት ልክ ያልሆኑ ሰዎች አሉ። ይረብሻል እሱና ከዛ ሳስበው መብርሃን ስለኔ ምንድነው ያልሆነችው? እሱማ ጌታ እኮ ነው፣ ልጇማ የዓለም ሁሉ ፈጣሪ እኮ ነው፣ አምላክ ነው እኮ። ሰው ሆና የቻለችው መከራ ብዛቱና ከዛ አንፃር ምን እኔ ኃጢአተኛው ለሷ ምንስ ብሰደብ ምንስ በሆን ይሄ በጣም እንደነገርኩት በቃ ምናልባት እንዳስብ ያደረገኝ ልጇ ነው ብዬ ነው ማምነው። እና እውነት እኔ በቃ ማለት ተውት። ይሄ ትልቁ ሚስጥር አምላክን ያክል ነገር በማህፀን መያዝ ምናምን በየቀኑ ሲገርመኝ የሚውል ነገር በየቀኑ ጥያቄ የሚሆንብኝ በየቀኑ ቢመለስልኝ እማልጠግበው ነገር ነው። ማይዬ የኔ እናት ላንቺ ምንም እንባል ላንቺ ምንም እንሁን እንወድሻለን። ሁሌ የምትገርሚኝ እናቴ ነሽ፣ መቼም አልከዳሽም። የኔ እናት እወድሻለሁ።
እናንተም ወዳችኋለሁ። እውነት በጣም እንበርታ። እግዚአብሔር የሚፈልገን ማንን ነው? በሉ ንገሩኝ እንጂ እናንተ ኑ እኮ ነው ያለ። ኃጢአት ሰርታችኋል፣ አዎ ብትሰሩም ደግሞ ኑ አለ። ተመልከቱ፣ እግዚአብሔር ሁላችንንም በንስሐ ይመልሳል። እግዚአብሔር የሞተው እኮ እኛን ለማዳን ነው አይደለም? ነው ለሌላ አካል ነው የሞተው። እግዚአብሔር የሞተው ለኃጢአተኞች ነው። ስለዚህ ያድነናል። ጠላት እየገፋ ከመጣ የመጀመሪያ የሚወስደው እርምጃ ልንገራችሁ፣ የያዘውን መሳሪያ የሚችለውን ተሸክሞ ማሸሽ፣ የማይችለውን ማቃጠል። ሰምታችኋል አይደል? የማይችለውን ምን ማለት ነው? ማጥፋት። ለምን? በዚያ መሳሪያ ጠላት ካገኘው ማንን ይመታል? ባሉ እንጂ ንገሩኝ። ሰይጣን መሳሪያ ያደረጋቸውን ሰዎች ተቻለ ኃጢአት ያሰራል። የመጀመሪያ ኃጢአት ካሰራቸው በኋላ የመጨረሻ የሚያደርገው እነሱን ማጥፋት ነው። ለምን? ቢመለሱ ማንን ያጠፉታል? እየጾማችሁ በቀን 2 ጊዜ ብቻ ብሉ ብላለች። ይሄን ነው ሳይንሱ እንደገና እያስተማረን ያለው ማለት። ለምን ቢባል ቤተክርስቲያንን ሕጓን ስናከብር ጤንነታችን ይከበራል። ጤንነትህ ራሱ እንዲጠበቅ ክርስቲያን መሆን ነው መፍትሄው ነው። እየሰማችሁ ነው አይደል? እንቅስቃሴ እናርግ አስፋልት ወክ ከምትል መጥተህ አሰግድም። ለዚህ ለነፍስህ ለዚህ እኩል ለስጋ እኩል ለነፍስ ይላል። ሰው የት እንደተገኘ ባላቀውም ከጠላትህ 1 ጊዜ ተጠበቅ፣ ከወዳጅህ ግን 1000 ጊዜ ተጠበቅ ይላል። ምስጢራችሁን ለማንም ባታወጡ ደስ ይለኛል፣ የእውነት ለመናገር ማለት ነው። ቤታችሁ ውስጥ ወርቅ እንዳለ ብትነግሩት ቁልፍ ከፋች የሚሆነው ማለት ነው የነገራችሁ ሰው ማለት በወዳጁ ማለት ነው። ተገልጠው ከሚዋጉን ይልቅ ቀርበው የሚዋጉን መስለው የሚገሉን ሰዎች ይበዛሉ። በዚህ ዘመንም እኮ ርቀው ከሚዋጉን ተገልጠው ከሚመጡ ከመናፍቃን ጠላቶቻችን በውስጥ ገብቶ ራሳችን የሚፈትነን የራሳችን ጠላት ይበልጣል። ከጠላቴን ይጠብቃለሁ ከወዳጅ አንተ ጠብቀኝ ይባላል። የግፍ ጽዋው ሞልቷል። እነ አብይ አህመድ እነ ብርሃኑ ጁላ ማረዳችሁን ቀጥሉ፣ እነ አዳነች አቤቤ ማረዳችሁን ቀጥሉ። የምትሸሹበት የምትደበቁበት ሀገር እንኳን የለም። አረብ ዱባይ ምናምን ያላችሁ ይቃጠላል። ዱባይ ይቃጠላል። ምንም ይወድማል። በንጹሃን ደም የተገነባ በሱዳኖች ደም፣ በሊቢያ ደም፣ በኢትዮጵያውያን ደም የተገነባ ይቃጠላል። ዛሬ ሱዳን ክስ አቅርባለች ኢትዮጵያ ላይ። አብይ አህመድ ቤት ሰጥቶ መሬት ሰጥቶ ድሮኖች ከኢትዮጵያ እየተነሱ ሱዳንን ደብድቧል። የሱዳን መንግስት ለኢትዮጵያ መንግስት ዛሬ ማስጠንቀቂያ ሰጥቷል። የሚተማመንባት እሸሽባታለሁ፣ ደበቅባታለሁ ያላት ትጠፋለች። ምንም ጥርጥር የለውም። ምንም ነቢያቸው የተናገረው ነው። መሐመድ የተናገረው ነው። ኢትዮጵያውያን ተጠንቀቁ። አሁን እነ ሙጂብ አሚኖ እንዲቀሰቅሱ እየተደረጉ ነው። መስቀል አደባባይ ስሙን እየቀየሩ ነው። ኢድ አደባባይ እያሉት ነው። አብዮት አደባባይ እያሉት ነው። እና አቡበከር በስነ ስርዓት ኢትዮጵያውያን ፍትህ አዋቂዎች ናቸው። ለፍርድ ትቆማታለህ፣ ቅጣትን ትቀበላለህ። እናትህ ሆድ ብትገባ አታመልጥም። እናትህ ሆድ አልኩ የዘረፍከውን ትተፋታለህ። ዱባይ መደበቂያ አይሆንም። ትተፋታለህ። ይሁን እግዚአብሔር ከእናንተ ጋር ይሁን። ቤተ ክህነቱን አትጠብቁት። እግዚአብሔር አብሮ የሚቀጣው አንደኛው ቦታ ነው። እግዚአብሔር ከመቅደሱ ነው ጽዳቱን የሚጀምረው። ጅራፍ የሚጀምረው ከመቅደሱ ነው። በስኳር በደም ብዛት በስብ በሪህ በግንትስዬና በወዘተርፈ ይቀጣል። እግዚአብሔር ይቀጣል። ደም ያስተፋቸዋል። የሰበሰቡትን አይበሏትም። የንጹሐን ደም የፈሰሰው ደም ዛሬ ዝም ብሏል። እግዚአብሔር ዝም ይላቸዋል። ቃተህ ትሞታለህ፣ ተሰቃይተህ ትሞታለህ። የሃይማኖት መሪ ነኝ በል፣ የሃይማኖት አስተማሪ ነኝ በል፣ የእነዚህ ንጹሐን ደም ይፋረድሃል። አድዋ ማለት ይሄ ነው። አድዋ ሀገር የሚወር ጠላት ድል የተመታበት እንጂ ንጹሐን ሀገር ውስጥ ያሉ የሚታረዱበት አይደለም። አዚሙን ይግፈፍላችሁ። እግዚአብሔር ከሁላችን ጋር ይሁን። ድል ለኢትዮጵያ። እንደምትሉት ቆይ ሚኒሊክ ፀሐይ ውስጥ የፈለጋችሁ የኋላው ከሌለ የለም የፊቱ። ነገ የኢትዮጵያ ቀን ነው። የሚኒሊክ ቀን ነው። የሰንደቅ ዓላማዋ የምትነሳበት ቀን ነው። የንጹሐን ደም ፈሶ አይቀርም። የንጹሐን ደም ፈሶ አይቀርም። በፍርድ ወንበር ትቆማታለህ። እሮጣለሁ ብለህ የምታመልጥ ትደፋታለህ። በስነ ስርዓት ኢትዮጵያውያን ፍትህ አዋቂዎች ናቸው። ለፍርድ ትቆማታለህ። ቅጣትን ትቀበላለህ። ከብቶቻቸው የታረዱት ገዝተን እናበላለን። ተዘጋጅ። ተቀብረን አንቀር። ይህ አይመለከተንም። በአማርኛ የተነገረው በሙሉ አማሮችን ሻዕቢያዎች፣ ትግሬዎች የተሸወዱት በዚህ ነበር። እዛ አማርኛ የሚያወራ ሁሉ አማራ ነው ብለው ዛሬ ከወንድማቸው አማራ ጋር የተጣሉት በዚህ ምክንያት ነው። አማርኛ የኢትዮጵያ ብሔራዊ ቋንቋ ነው። የማንም ሰገጤ ግን እንደፈለገ
የሚያወራበት ነው። እዛው ራሳችሁን ቻሉበት። እስራኤላውያን እዛ ሀገር ያላችሁ እዛ የምታውቁ ሰዎች ይሄ በዚህ ስም አማራ፣ በዚህ ስም ኦርቶዶክስ መከሰስ የለበትም። ይሄ መታወቅ አለበት። በተረፈ በደብረ ብርሃን፣ በተረፈ በአምባሰል፣ በወሎ፣ በተረፈ በወለጋ፣ በተረፈ በተለያየ ቦታ ያላችሁ ስደተኛ እስላሞች እግዚአብሔር ይሁናችሁ። ኦሮሞ መሪ ነኝ፣ የኦሮሞ ጠበቃ ነኝ የሚለው መሪያችሁ የረሳችሁ የምትታረዱ ክርስቲያኖች እግዚአብሔር ይሁናችሁ። መሪያችሁ እናንተን አፈናቅሎ እሱ የሶሪያ የኮሪያ እና የእንትኖችን በቤተ መንግስት ማታ ማታ በኢትዮጵያውያን ገንዘብ ያስፈጥራል። በተዘረፈ ገንዘብ